በምንም ሁኔታ ሰው ከተቸገረ ለፍሬው ንገሩ ይባል ነበር። ሚሚ የጨቅላዋ ሳይሽ ደስ ይለኛል። ጊዜው ይሄዳል፣ ትውልዱም ያልፋል። ነገር ግን አንዳንድ ሰዎች ሞት የፍጻሜ ምዕራፍ ሳይሆን የዝምታ ዝውውር ነው ይላሉ። ዛሬ ስለ ትልልቅ የጥበብ መቅረዞች ልንነግራችሁ ወደድን። ስለ አባትና ስለ ልጅ፣ ስለ ፍሬው ኃይሉና ስለ ዳዊት ፍሬው። አንዱ ዘርዘራ፣ ሌላው ደግሞ ፍሬውን አፍርቶና አብቅሎ በጣፋጭ አንደበት ለኢትዮጵያውያን ሕዝብ ዜማን አበረከተ። ዳዊት ፍሬውና ፍሬው ኃይሉ አባትና ልጅ ናቸው። ፍሬው ኃይሉ የሙዚቃ ባለሙያው ፍሬው ኃይሉ፣ የኪነ ጥበብ ሰው ፍሬው ኃይሉ ድንቅ የሙዚቃ ቀማሪ፣ ድንቅ ድምፃዊ፣ ድንቅ ሙዚቃ መሳሪያ ተጫዋች በነበረበት ዘመን በኢትዮጵያ የኪነ ጥበብ በኢትዮጵያ የሙዚቃ ህይወት ታሪክ ውስጥ ተንሰራፍቶ ነክሶ የነበረ ከተላልቆቹ ከነ ዶክተር ጥላሁን ገሰሰ ጋር ወይም በነዛ ዘመን የሚቆጠር እንደነሱ ሁሉ ድንቅ ስራዎችን ለኢትዮጵያ ህዝብ ያበረከተ ድንቅ ባለሙያ ነው። ዳዊት ደግሞ የሱ ልጅ ነው። ፍሬው ኃይሉ የዛሬ 37 ዓመት ገደማ በሞት የተለየን ሲሆን ልጁ ደግሞ ዳዊት እጅግ በጣም ድንቅ የሆነ በተለይም በሙዚቃ መሳሪያ ጫወቱ እጅግ በጣም የተዋጣለት በረቀቀው ዘመን ከዘመናዊ ትምህርት ቤት ተመርቆ በሙዚቃ ትምህርት ከዛ በኋላ ደግሞ በተለያዩ መድረኮች በሀገርም በዓለም አቀፍም ደረጃ እጅግ በጣም ድንቅ ስራዎችን ያበረከተ የተጫወተ በመጨረሻም በጣሊያን ሀገር ለስራ ሄዶ ያረፈብን ወጣት የሙዚቃ ባለሙያ ነው። ዳዊትና ፍሬው ያው ተመሳሳይ ናቸው። በባህሪ ቤት አካባቢ ባላቸው ነገር ተመሳሳይ ናቸው። ቁም ነገርነታቸውም ቀልደኝነታቸውም ለሰው መድረሳቸውም ያመሳሰላቸዋል። ጋሽ ፍሬው ኪነ ጥበብ እንዲከበር በመላ ኢትዮጵያ እንዲከበር ከፍተኛ አስተዋጽኦ ያደረገ ሰው ነው። ሰው ተቸግሮ ታስሮ እስር ቤት አያድርም። ፍሬው ቤት ተሄዶ ተንኳኩቶ በሌሊት በንጋትም ቢሆን ተሄዶ ወይ ዋስ እንዲሆን ወይ እንዲያስፈታ ይጠየቃል። ፍሬው ኃይሉ ማለት እንግዲህ ያው የኔ አባት ናቸው። ዳዊት ፍሬው ማለት የኔ ታናሽ እህቱ ነኝ። የዳዊት ፍሬው ኃይሉ ማለት እንግዲህ አንጋፋ በጣም ታዋቂ ጎበዝ ባለሙያ ነበረ። ዳዊት ፍሬው ደግሞ በሱ የተተካ ልጁ ነው። ሁለተኛ ልጁ የሱን ሙያ የተከተለ የሱን ፈለግ የተከተለ በራሱ ከለር የወጣ ጎበዝ ባለሙያ ነበረ። ሁለቱም በኢትዮጵያ ሙዚቃ ላይ የራሳቸውን አሻራ አሳርፈው ያለፉ የሙዚቃ ባለሙያዎች ናቸው። ዳዊት ፍሬው ያው በቅርብ የዛሬ 3 ዓመት ነው ያረፈው። በክላርኔት በዋናነት ይታወቅ እንጂ የተለያዩ የሙዚቃ መሳሪያዎችን የሚጫወት ወጣት ሙዚቀኛ ነው። ከሚጫወታቸው መሳሪያዎች ውስጥ ኪቦርድ፣ ሳክስፎን፣ ክላርኔት እነዚህን ከዘመናዊ መሳሪያዎች ናቸው። ከባህል ደግሞ ማሲንቆ፣ ክራር ይጫወታልና በሙዚቃ መሳሪያ ተጫዋችነቱ እንደዚህ አይነት ብቃት የነበረው ወጣት ነው። አርቲስት ፍሬው ኃይሉ ደግሞ ያው አባታችን ነው። የዛሬ 37 ዓመት ነው ያረፈው። በዚሁ ቲያትር ቤት ውስጥ ረጅም ዓመት አገልግሎት አለው። በኢትዮጵያ ሙዚቃ ውስጥም የራሱን የሆነ አሻራ ያሳረፈ የግጥም የዜማ ባለሙያ ነበር። ጥበብ እንደ ወንዝ ናት፣ ከአባት ወደ ልጅ ትፈሳለች፣ ከትውልድ ወደ ትውልድም ትሻገራለች። የዚህ እውነት ማሳያ የሆነው ዳዊት ፍሬውና ፍሬው ኃይሉ ቤተሰቦቹ ዝክረ መታሰቢያ ጥበብ በታሰረባት ሀገር ፍቅር ቲያትር በድምቀት አክብረዋል። ጋሽ ፍሬው ብላችሁ ሂዱና እሱ ያስገባችኋል ተባልን። መጣን ጋሽ ፍሬው ጋራ የመጀመሪያውን ወይ መንበሮች በሙሉ ለኛ እና ለተፈራ ቤተሰብና ለጥላሁን ቤተሰብ ተሰጥቶ ፕሮግራሙን ታደመን። የዛን ቀን ብቻ ነው ጋሽ ፍሬውን ያየሁት። ዳዊት ግን ከጓደኛም በላይ ወንድሜ ነው። በጣም በብዙ ነገር እንገናኛለን። እንደ ሙያ ዳዊት ብቁ ሙያተኛ ነው። የተማረ ሙዚቀኛ ነው። በጣም ብቁ ሙያተኛ፣ እንደ ጓደኛ ደግሞ በጣም ቅርብ ነን። በጣም ወንድም ነው። ዳዊት ከክላርኔት ብቻ ሳይሆን ክራርንም ጥሩ አድርጎ የሚጫወት ሙያተኛ ነው። በክላርኔቱ ደግሞ የአባቱንም ሆነ ሌሎችን ሙዚቃዎችን አይ ቲንክ 2-3-4 ሲዲዎች ያሉት ይመስለኛል አሳትሞ
የዛኛውን ትውልድ ከዚህኛው ትውልድ በስራዎቹ ያገናኘ ብቁ ሙያተኛ ነው። አባታችን ፍሬው ከተጫወተው ሙዚቃ ኢትዮጵያ ሀገሬ የሚለውን ወዳለሁ። ሁለተኛ ነው የጨቅላዋ የሚለውን በጣም ወደዋለሁ። ዳዊት በበለጠ የሙዚቃ መሳሪያ አጫወትን ረቀቅ አድርጎ በዘመናዊ መንገድ ከያሬድ ሙዚቃ ቤት ትምህርት ቤት ተመርቆ እንደገና ደግሞ የተለያዩ በትንፋሽ መሳሪያዎችን የሚጫወት ድንቅ ባለሙያ ነው። በተለያዩ ክለቦች ይጫወታል፣ በተለያዩ ቲያትር ቤቶች ይጫወታል። የኢትዮጵያን መልክዓ ምድር በመውሰድ ከዚያ ጋር አብሮ የሚሄዱ ሙዚቃዎችን ይጫወታል። ስለዚህ ቅብብሎሹ እጅግ በጣም የሚደነቅ አባትየው ልጅየው የሚባለውን በተግባር ያየነበትና ልጁ ከአባቱ በልጦ የተገኘበት ነው። እሺ የሚለው ሙዚቃ አንዱ ነው። ሚሚ የጨቅላዋ ሳይሽ ደስ ይለኛል እማማ ኢትዮጵያ በጣም ነው የምወደው። በጣም በተለይ ማህበረሰብ ህይወት ላይ ክስ ከስሼ ዶሴ አስገብቼ ጉቦ ስለሌለኝ የምሰጠው የኔ ሁል ጊዜ ዶሴ ከስር ነው ይላል። ሰራተኛ ይቀጥሩና መክፈል ሲያቀጣቸው ሌባ ነው ይሉታል ለማባረር ፈልገው የሚሉ በጣም ረቀቅ ያሉ የሚያዝናኑ፣ የሚያስደስቱ፣ የሚያስቁ እዚህ ክለቦች ሲጀመሩ ሽሩሩሩ ደግሞ ቡጊና ትዊስቱ ለተጫወቱባቸው ድንቅ ሙዚቃዎች ናቸው። አምላክ ያንቆርቁረው በቀለመ ወርቁ እግዜር ያንቆርቁረው በቀለመ ወርቁ እኔ አንቺን ስጠብቅ እየተኙ ነቁ። ፍሬው እስከ 135 ሙዚቃዎች እንዳሉት ነው በታሪክ የተቀመጠው። እንግዲህ ከሰሩ ስራዎች ነንዬ ጨቅላዋ፣ ሽሩሩ፣ ኢትዮጵያ ሀገሬ፣ መንፈስን ለማደስ፣ አሲና ገናዬ የመሳሰሉት ብዙ ሙዚቃዎች አሉ። ፍሬው ኃይሉ በጣም ብዙ ስራዎች ሰርቷል። ያው አጋጣሚ እንዲህ ለሰው ለጆሮ ያልበቁ በጣም ብዙ ስራዎች አሉት። ያው ለወደፊት እንደ እቅድ ለሰው እናስደምጣለን ለሁሉም ብለን የምናስባቸው ብዙ ስራዎች አሉት። ዳዊት ፍሬውን ደግሞ 4 ሲዲዎች አሳትሟል። የተለያየ ጣዕም ቃና ያላቸው ኢንስትሩሜንታል ሙዚቆችን አሳትሟል። እንግዲህ ያው ከምትሰሚውና ከምታዩ ያው አንዳንድ ጊዜ ይዋረሳል መሰለኝ ይዋረሳል። ዳዊት ከልጅነቱ ጀምሮ ወደዛ ነበር ስሜቱ፣ ወደ ሙዚቃ ወደ አርት ነበረ ስሜቱ ፍሬውን እያየ ስላደገ ማለት ነው። ስለዚህ ከልጅነቱ ጀምሮ ብዙ ነገር ላይ በሰፈርም በሆነ ክለቦችም ምናምን ይንቀሳቀስ ነበር። በኋላ ላይ ግን እድሜው ሲደርስ ያሬድ ሙዚቃ ትምህርት ቤት ገብቶ ሙዚቃን ተምሮ ባለሙያ ሆኖ ክላርኔትና ሳክስፎን ይጫወት ነበር። መጫወትም ሲባል ዝም ብሎ መጫወት ሳይሆን በደንብ አድርጎ አጣጥሞ የክላርኔት ንጉስ እስከመባል ድረስ ደርሶ ያረፈ ልጅ ነው። ሁለቱም ሀገራቸውን የሚወዱ ሰዎች ናቸው። በጣም የሚገርምሽ ነገር ያው ፍሬው ከተጫወታቸው ሙዚቃዎች ውስጥ ኢትዮጵያ ሀገሬን፣ ሽለላና ፉከራውን ብትመለከች ምንድን ከማህበራዊ ጉዳዮች በተጨማሪ ይሄ ሀገራዊ በሆኑ ጉዳዮች ላይ በየዘመናቸው የራሳቸውን አሻራ አስቀምጠዋል ብዬ ነው የማስበው። በግል ያበረከተልኝ ሁለት ሙሉ ሲዲ ሙዚቃዎችን አቅርቧል። በቁጥር ይህን ያህል ተጫውተዋል ማለት አልችልም፣ ግን እጅግ በጣም የሚያረኩ ደስ የሚሉ በተለይም የአባቱን ስራዎች በጥሩ ሁናቴ ተጫውቶታል። የአባቱንም ጓደኞች የሌሎችንም ሙዚቃ አዳዲስ ነገሮችንም እየፈጠረ የተጫወተ ድንቅ የሙዚቃ መሳሪያ ተጫዋች ነው። ዛሬ ስማቸውን ስናነሳና ስራዎቻቸውን ስናዳምጥ ፍሬውና ዳዊት አሁንም በመካከላችን እንዳሉ ይሰማናል። አባት ዘርቶ ልጅ አዝምሮ የኢትዮጵያ ሙዚቃ በሁለቱ ፍሬዎች ደምቋል። ስማቸው በታሪክ ድርሳን፣ ስራቸው በህዝብ ልብ ውስጥ ለዘላለም ተቀርጾ ይኖራል። ሁለቱም ተጫዋችና ቀልድ አዋቂ ናቸው። እንዲሁም ሁለቱ ደግሞ ቁም ነገረኞች ናቸው፣ ለሰው ደራሾች ናቸው። ፍሬውም ለሰው ሲደርስ ነው በታሪክም እናንተም እንደምትሰሙት እኛም በቤት የምናውቀው። ዳዊትም እንደዚህ ነው። ከራሱ የበለጠ ቤተሰቦቹን ነው የሚያስበው። የቤተሰቦቹን ትልቅ ደረጃ መድረስ ነው የሚፈልገው። እንደዚሁም በሰፈር በአካባቢ በጓደኞቹም ሲጠቁና ሲቸገሩ ማየት አይፈልግም። ዳዊት ለኔ ብዙ ነገር ነው ያደረገው ያገለገለው ለልጆቹ። ማንም አያውቅም፣ ቤተሰብም አያውቅም ይህን ነገር ሲያደርግ ማለት ነው። ዳዊት ቁም ነገረኛ አይደለም፣ ዳዊት ቀልደኛ ነው የሚባለው።
ግን ዳዊት ቀልደኛ አይደለም፣ ቁም ነገረኛ ነው። በየሳምንት እየመጣ የሚያየን፣ በየሳምንት የሚጎበኘን፣ በየሳምንት ምን ቸገራችሁ፣ ምን ላርግላችሁ እያለ የሚለን ልጅ ነው። ፍሬው ኃይሉ እንግዲህ በጣም መልካምነቱን እኔ የማውቀው ስለሱ ሲወራ መልካም ነበር፣ ደግ ነበር፣ ለሰው ደራሽ ነበር፣ የሰው ጉዳይ ፈጻሚ ነበር፣ በጣም ጎበዝ ባለሙያ ነበር። ብቻ መልካም ብቻ ነው እየሰማው ያደግኩት ከልጅነትም ነው እምልሽ። ሁሉም ሰው በአይኒ ቻንስ ሁሉም ሰው አንድ አይነት ወሬ ነው ስለ ፍሬው የሚናገርለት። ፍሬው ለራሱ ነው ያልሆነው፣ ሻማ ሆኖ ቀልጦ አለፈ። ዳዊት ከልጅነቱ ጀምሮ ወደ አርቱ ያዘነበለ ነበረ። ልጅ ሆኜ የማስታውሰው እዚሁ ቲያትር ቤት እኛ ታዳሚዎች ሆነን ከተቀመጥንበት አባታችን ሙዚቃ ሲጫወት ከመሀላችን ቤት በኩል እንደሄደ ሳናቅ ገብቶ ልጆች ሆነን ነው የምነግርሽ አብሮ ከሱ ጋር ደንሶ ገብቷል ወደ ስቴጅና ከዛም በመቀጠል እንዲሁ አባታችንም ከሌሎቻችን በተለየ የጥበብ ወይም ደግሞ ወደ አርቱ ቅርብ እንደሆነ ያስብ ነበር መሰለኝ። ህፃን ሆነን የቲያትር ፕሌይ ነበር እዚህና ለልጅ አለማየሁ ካራክተር ካስት ተደርጎ ተጫውቷል እዚሁ መድረክ ላይ። ዳዊት እንግዲህ ከቤት ውስጥ ያው አብረን ስናድግ በዚህ ስራ ላይ በዚህ ሙዚቃ ላይ ሊመጣ እንደሚችል እናቅ ነበር። ትንሽ ሆኖ እዚች ሀገር ፍቅር አዳራሽ ላይ ራሱ ቲያትር ሰርቷል። ቴዎድሮስ የሚለው ቲያትር ላይ እዛ ላይ የሆነ ፓርት ሰጥቶት ሰርቷል። ስለዚህ የዛን ሰዓት ጀምሮ ፍሬውም እያለ በህይወት ያቅ ነበር። እንግዲህ የአባቱን አደራ ተወጥቷል ብዬ አስባለሁ። ለጋስ ነው፣ በጣም ጀነረስ ነው፣ የዋህ ነው። ሰው ሲቸገር አይወድም ጋሽ ፍሬው። ዋስ ጠበቃ ነበር፣ ጉዳይ አስፈጻሚ፣ የዚህም የዚያም ቤት ችግር አስተማሪ። በምንም ሁኔታ ሰው ከተቸገረ ለፍሬው ንገሩት ይባል ነበር። ያው ሁሉ ግርግር ዛሬ ሁሉም ቀርቶ ፍሬው አንቀላፍቷል በመቃብር ገብቶ። አባቴ እንኳ አይደለም ወይንም ከእናቴ ድሌ ሆነና አጠረ ቁመቴ አለ እንጂ አጠረው እድሜው ነበረ። ለሰው እየሮጠ ለሰው እያደረ ለሰው እየተኛ ለሰው እየኖረ አጭሩን እድሜውን ደርቦ አሳጠረ። እንዲህ ይላንሳው ስምህን ምን ብዬ በምን ላሞግስህ በምን አባብዬ? የግጥም ደራሲ የዜማ አባወራ በዘፈን ያደገ የዘፋኞች አውራ የችግር መፍትሄ ቀን ደራሽ የትልቅ ትንሹ ልዑክ ጉዳይ ጭራሽ ብዬም ብል ያንሰኛል ቃላት አይችሉም። በዝግጅቱ ላይ የታደሙት ታላላቅ የኪነ ጥበብ ሰዎችና የቤተሰብ ወዳጆች የሁለቱን ባለሙያዎች የጥበብ ጉዞና ለኢትዮጵያ ሙዚቃ ያበረከቱትን የማይረሳ አስተዋጽኦ በናፍቆትና በክብር ዘክረውታል። ይህ ምሽት መታሰቢያ ብቻ ሳይሆን ለጥበብ መሞትና ለባለሙያ እውቅና መስጠት ምን ያህል ድንቅ እንደሆነም ምስክርነት የተሰጠበት አጋጣሚ ሆኖ አልፏል። ዝክር ብለን ብንጠራም እነዚህ አርቲስቶች መታወስ ይገባቸዋል እና እርግጥ ነው ቲያትር ቤቱም ባደረገው ድጋፍ ቤተሰቡም ካለው ፍላጎት አንጻር ዛሬ ዳዊትና ፍሬውን ብቻ ሳይሆን ጥበብን የምናከብራት በተለይ ደግሞ ከሙዚቀኛ ቤተሰብ የተወለዱ ቤተሰቦች ያ ዋና የሚባለው የቤተሰብ አባት ወይም እናት በአርት ውስጥ ኖረው ህይወታቸው ያለፈ ጊዜ ብዙ ጊዜ የመረሳት ነገር አለ። እነዚህ ሰዎች ግን በነበሩበት ዘመን ያስቀመጡት አሻራዎች አሉ እና እነዚህን አሻራዎች በየዘመኑ እንዲታወስ የአሁን ያለው ጄኔሬሽን ምን ተሰራ የሚለውን ነገር ማስተላለፍ እንድንችልም እንዲታወሱም በዋነኝነት ቤተሰቡም ቢሆን በመንግስት በኩልና ደግሞ በኪነ ጥበብ አፍቃሪው ዘንድ ደግሞ እንደዚህ አይነት የዝክር ሁኔታዎች ቢመጡ የነዛን ሰዎች የስራ ሁኔታ ትውልዱ እንዲያስበው ማድረግ ነው እና ዛሬ ጥበብንም ነው የምናከብራት። እንግዲህ ከዚህ በመቀጠል ደግሞ እግዚአብሔር ይፈቅድ ትላልቅ አርቲስቶች ሰርተው ያለፉ ትላልቅ አርቲስቶች ደግሞ የሚታወሱበትንም መርሃ ግብር እንደዚሁ ቢቀጥል ደስተኛ ነኝ። ዳዊት በህይወት እያለ የፍሬውን ስም እንዳይጠፋ የፍሬው ስራ እንዳይጠፋ በጣም ይከታተልና ፎሎ አፕ ያደርግ ነበረ። ዳዊት ከሞተ በኋላ እንግዲህ በዚህ በሙዚቃ ሙያ ውስጥ ሰው ስላልነበረ ትንሽ ወደ ኋላ መቅረት ነገር ነበረ። አሁን ደግሞ ያው በዚህ መተናል። ከዚህ በኋላም እንግዲህ ፋውንዴሽንን የማቋቋም አንዳንድ ነገሮችንም መሳሪያ የፍሬው መሳሪያ አለ፣ የዳዊትን መሳሪያ ስላለ ተተኪ ትውልዶችን ለማፍራት እኛም ደግሞ የምንችለውን ያርቀት እንሄዳለን ብለን እናስባለን። የዛሬው መርሃ ግብር እንግዲህ ምንድነው የዳዊት 3ኛ ዓመት የሞት ዓመት መታሰቢያ ምክንያት በማድረግ ነው ይሄን ፕሮግራም ያሰብነው። ግን ያ ሲሆን ለምን አብረን አንዘክራቸውም? ምክንያቱም አባትና ልጅ ዳዊትም ፍሬውን አይቶ ስለሆነ እንትን ያለው ስለዚህ የትውልድ ቅብብል አለው።
ስለዚህ ሁለቱንም አብረን ብንዘክራቸው it makes sense ገባሽ? ስለዚህ ያንን ሁላችንም እናስበው ነበር ከቤተሰቦቼ ጋር በዚሁ ለምን አንዘክራቸውም በሚል ፍሬውና ፍሬው በሚል መጠሪያ ይሄን ፕሮግራም ለማዘጋጀት ችለናል። በዛም ላይ ደግሞ እኛ እየሰራን ያሉትን ቀጣይ ስራዎች ለማብሰርም ስለምንፈልግ ነው። አንዳንዴ ሰው ሲሞት እዛ ጋር በቃ ተብሎ የሚቆም ነገር አለና ምንም ነገር እንዳልቆመ ለማሳየት አልቆመም አለን እየሰራን ነው የነሱን ስራ እያስቀጠልን ነው ብለን ለአድናቂዎቻቸው፣ ለወዳጆቻችን፣ ለአርቲስቶች፣ ለሁሉም ሰው ማሳወቅ ስለምንፈልግ ይሄ ጥሩ አጋጣሚ ነው ብለን አስበናል። ጥበብ በተጸነሰችበት ታሪክ በታሸገበት አንጋፋው የሀገር ፍቅር ቲያትር አዳራሽ ዛሬ ትዝታና ናፍቆት ነግሷል። የዳዊት ፍሬውና የፍሬው ኃይሉ ቤተሰቦች ወዳጆች እንዲሁም የጥበብ ዓለም ታላላቆች በአንድ ተሰብስበዋል። ይህ ዝግጅት መታሰቢያ ብቻ አይደለም፣ የሁለት ትውልድ የኪነ ጥበብ ቁርኝነት የታየበት ጀግና አይሞትም የሚለው ብሂል በተግባር የተረጋገጠበት ታላቅ ምሽት ነበር። መርሃ ግብሩ እንደምታዩት ነው። እንግዲህ የ3 ወር ዝግጅት ነው የተዘጋጀ ነው። ከ3 ወር በፊት ነው ይህን ነገር ያሰብነው ያቀድነው። ከዚያ በቀር ዛሬ ለዚህ ቀን ደርሰናል። ከጎናችን የአዲስ አበባ ባህልና ቲያትር ከተማ አስተዳደር ውስጥ ያለው እሱ ተፈራ ኢንተርቴይንመንት እና ቤተሰቡን ነው ይሄን ያዘጋጀ ነው። ዛሬ እንግዲህ እንዘክራቸው ደግሞ እዚህ ቦታ ላይ ያለ ነው። ጥሩ ስሜትና ጥሩ ድባብ ላይ ያለ ነው። ይሄ አደራ ነው። እነዛ ሰዎች ዛሬ በስጋ ከኛ ቢለዩም ነገር ግን በነበራቸው የህይወት ቆይታ የሰጡን ነገር አለ። ስለዚህ ለሰጡን ነገር ምስጋና፣ ይሄ ነገር መቀጠል አለበት ብዬ አስባለሁ። በተለይ ደግሞ እንዳልኩሽ በዋናነት ቤተሰቦች ይሄን ነገር ቢያመጡት እና መንግስትም ደግሞ በቻለው አቅም የነበሩበት ቲያትር ቤትም ይሁን ተቋም እነሱን ሊዘክር የሚችል ነገር ቢያደርግላቸው ደስተኛ ነኝ። ዳዊት ፍሬው ሳክስፎኑን የያዘ እንደሆነ በእጅ ጣቶቹና በትንፋሹ መሀል የሚታይ የነፍስ ንግግር ይመስላል ይሉታል። ዳዊት ከአባቱ የነበረው ፍቅርና አክብሮት በስራዎቹ ላይ በግልጽ ይነበባል። የአባቱን ስራዎች በአዲስ ስልት ሲያቀናብር ፍሬው ኃይሉ በድጋሚ ህያው አደረጋቸው። እጣ ፈንታ ግን ለጥበብ አፍቃሪዎች ሌላ መርዶ ነበራት። ፍሬው ኃይሉ ቀድመው ተለዩን። ዳዊትም ገና ብዙ ሊያሰማን ብዙ ሊያዜምልን ሲገባ ባልታሰበ ፍጥነት የአባቱን መንገድ ተከትሎ ወደማይመለስበት ዓለም አሸለበ። መድረኮቹ ባዶ ቀሩ። ሳክስፎኑም ድምጹን አጠፋ። ነገር ግን ሞት የነጠቀን ስጋቸውን እንጂ የለፋበትን ዜማ አይደለም። ያረፈ ጊዜ የሰራት የመጨረሻ ፒስ አለች እና እግዚአብሔር ከፈቀደ በቅርብ ጊዜ ወደ አድማጭ ይመጣል ብዬ አስባለሁና ያችንም ሙዚቃ በጣም ነው የምወድለት። እንግዲህ እንደ ሰስፔንስ ይያዝና የሆነ ጊዜ እንደ እግዚአብሔር ፈቃድ ነው ይወጣል ብዬ አስባለሁ። ፕሮዲዩስ ይደረጋል ብለን እናስባለን። ሁሉንም ከጎናችን ስለነበሩ በሀዘናችን ስፔሻሊ ያን ከባድ ጊዜ አብረውነት ወጡ ለሁሉም ከመንግስት ባለስልጣን ከቤተ ክርስቲያን አባቶች ጀምሮ ከወዳጆች ከዘመዶቻችን ከአርቲስቶች በውጭም በአውሮፓም በአሜሪካም የሚገኙ እስከ መጨረሻው ድረስ ከሀዘናችን ተካፍለው ያን ቀን እንድንወጣው ላደረጉን በሙሉ እጅግ አድርገን አመሰግናለሁ።